ምንድነው ልቀቀኝ አታውቂ ልቀቀኝ መሞት አልፈልግም ዞር በይ ምንም ወንጀል አልሰራተካኝ አጋብረን እዚህ ዞር በል እዚህ አልጠቀም ምንድነው ከሚያስፈራ መሞት አልፈልግም ልቀቀኝ አልፈልግም አታውረኝ ሞታለሁ ይገርማል ግን ታስገድሉኛላችሁ ብዙ ማነው የሚገልህ ወጣለኝ በዛ ደረጃ እየተደራጁ ያሉ ሰዎች ናቸው። ይሄ ማለት ደግሞ እኛ ብቻ ሳንሆን ሀገርን የሚጠይቅ ነገር ውስጥ እየገባ ነው። ከሞት የባሰ ነገር ታውቃለህ? ለምን የምትጮህ? እንዴት አልጮህም? ምንድን ነው የሚያስችለው? እናንተ እዚህ በመምጣታችሁ የሚከተለኝ ነገር እኔ የማውቀው አስፈላጊ ነው። እባክህ ግን ነገር አሁን የሚጠቅም ነገር ምንም የሚያገናኘው ነገር ምንም የምትናገረው ነገር የለም ወይ? ምንም የምትናገረው ነገር የለም። አትናገርም ወይ? የምትናገረው ነገር የለም ወይ? ይሙት ወይኔ አንተ ነፍስ በላ ልጄን የገደልከው አንተ ነህ። ልጄን የገደልከው አንተ ንገረኝ እስኪ ምንድን ነው ያደረገው? እኔ እኮ አምነህ ነበረ። አንተ እኮ ቴክስት ያባለን ሞቷል ተብሎ የት ነው ማለት ጩኸትህን አቁም ወይ ደግሞ ውጣ ከቤት እሺ። የት አውቃለሁ ሲጀመር መተምጮ እስቲ ይሄ ልጅ ታውቂዋለሽ? ቀጥል እያልኩ ነው የሰማኝ ነው። አንተን እያመንኩ ስንት ቀን ሙሉ እንደዚህ ዝም ብዬ ተቀመጥኩ። ወር ሞላው እኮ ልጄ ደም ዝም በይ ትለኛለህ አይደል? አሁንም እንደማያውቅ መተት ጠይቀናለኛ። አንተ እሷን ለማግኘት ነው ልጄን የገደልከው? ሰፈር ሁሉ የሚያወራው ስለናንተ ነው። አቤል ነው ወይ ግንኙነታችሁ? ንገረን እስኪ። የገዛ አብሮ አደግ ጓደኛው ሚስት ቀማ እየተባለ ሰው ሁሉ የሚያወራው ስለናንተ ነው። ተገናኝታችሁ አታውቁም? አቤል ምንድን ነው የበደለህ? ወይኔ ልጄ ወይኔ ታሜ ወይኔ አንድ ልጄ ወይኔ እስኪ እውነቱን ንገረን። እኛም እርማችን እናውጣ እባክህ። የእናት አንጀት ነው ታውቀዋለህ። እባክህ እናት አለ አንተም ታውቃለህ። እባክህ ንገረን። ግን ፓርቲ ላይ መቅረቴን ሲጠይቀኝ ነበር ደጋግሞ። ሰፈር ሱቅ በሄድኩኝ ቁጥር ያልኩት ልጅ ለምንድን ነው ፓርቲ ላይ ያልተገኘሽው እያለ በጣም ይጠይቀኝ ነበር አጥብቆ። እኔም እንዳልተመቸኝ ነግረው ነበረ። ታሜ ከጠፋ በኋላ ደግሞ ደጋግሜ እንደጠፋ እነግረዋለሁ፣ እንዳላየው ነው እሱ የሚነግረኝ። ሁላችንም የምናውቀው በታምራትና ፍቅረኛው መሀል ባለው ነገር ወይ በግንኙነታቸው ደስተኛ አልነበርሽም። ይሄን ሁላችንም የምናውቀው ነገር ነውና እስቲ ለምን ነበር አንቺ የጠላሻት? አይደለም ይኸውልህ እኔን ምንም የማይጎዳኝ ከሆነ እርግጠኛ ካልክልኝ ማለት እኔን እንደምትረዳኝ ነፃ እንደምወጣ እርግጠኛ ከሆንክ እነግርሃለሁ። ቦታውንም አሳይሃለሁ። ምክንያቱም ሄደን እንነቃለን። አንተ እረፍ እንዲህ ማድረግ አትችልም። እንደዚህ ማድረግ አትችልም። አንተ ራስህ እጅ አቤል የምትባለው ጋዜጠኛ አይደለህ አንተ? እኔ አቤል ነኝ እኮ አንተ ራስህ እጅ ሳይኖርበት አይቀርም። ምንድነው የምታወራው አንተ? የምታጣው የገዛ ህይወትን ህይወት አይደል እንዲያደጋ ያለው እኮ አንተ ልጅ አለሽ። እሺ መሄድ ደግሞ አልችልም። ገብቶሃል? አንተ እንዳልከው ወንጀለኛ ምናምን ሌላ ነገር ውስጥ መግባት አልችልም። በጣም የኔ ክትትል ያስፈልጋታል። ስለዚህ አሁን ምን አይነት ነገር ነው ቃል ልገባልሽ የምትፈልጊው? ነፃ አንተ ታወጣኛለህ ማለት ነው። ያንቺን ቃል ወረቀት ይዞ የተቀመጡት ያንቺን ቃል በቮይስም በቪዲዮ በጽሁፍም ማስፈር ስላለባቸው ማለት እኔ ምን አይነት ወንጀል ሰርቻለሁ? ምን እያልክ ነው? ቁጭ በይ አትደናበሪ። ምን ማለት ፈልገህ ነው? እኔ ምንም አይነት ወንጀል አልሰራሁም። እኔ የምደግፈው ቤተሰብ ያለኝ ሰው ነኝ። ምን እያልክ ነው እንዴ? ወንድሜ የኢንጆ ውስጥ ሹፌር ተቀጠረ። እኔ ደግሞ የተለያዩ ስራዎችን ስሞክር ነበረ። ውድ ቤተሰቦች ይሄ ማለት እንግዲህ ኢንጆ ውስጥ ይሰራል ካልሽኝ ሜቢ ያ ወንድምሽ ኧረ ሞቷል እኮ የለም እኮ በህይወት
ለምትቀርጽላቸው ሰዎች ራስን ንጹህ አድርገህ ለማሳየት እንደተበዳይ አድርገህ ለማሳየትና እኛን ወንጀለኛ አድርገህ ብሌም ለማድረግ ሆን ብለህ የምትናገራቸውን ነገሮች አስተካክላቸው። እኛ እንደ ኃጢአተኛ የታየንበት እኛ እንደ ግፈኛ ታይተን ሰውን ለመጉዳት እንደ ወንጀለኛ የታየንበት ቦታ እኮ ያልሆነ ቦታ ገባችሁ። እኔ ሰውን እያገዝኩ ባለበት ሁኔታ መጣ አንተ እንዴት እንደዛ ታስተናግደናለህ? ምንድን ነው? ለቀቁኝ! እኔ መሞት አልፈልግም! መሞት አልፈልግም! ግባ ክበት ለምንድን ነው የምትገቡት? የት ልትሄድ ነበር? ምን ማለት ነው? ወሬ ልትሄድ ነው? ለመጣችሁ ቤቴ ሲጀመር ማንም ሳይዘ እንደዚህ የሚያስጨው ነገር ሰፈር የሚያስበጠብጥ ነገርስ ምን መጣ? ምንድን ነው አልፈልግም። እሞታለሁ ያለው ነገር ነበር። ወይኔ እንዴት ነው ችግር አለበት ልጅ ምን ሆኖ ነው? መረጃ ፈልገን እኮ ነው አባቴ። የምን መረጃ ነው? ለምን ተረጋጋ? ለመጣሽ አንቺ ለመጣሽ እንዴ እንዳትነቂ ዞር በይልኝ። እኔ አልፈልግም። አትንኪኝ። ታምራት እኮ ነኝ እንዴ ምን ሆነሽ ነው? ለቃቀው ነው ለቃቀው። አለቅም። ልብሴ ነው። ዞር በልልኝ። ለቃቀው። አለቅም። ልኬ ገደለኝ። ተረጋጋ። ቆይ ምንድን ነው? የሚያስፈራ ነገር አለ? ይገሉኝ። ምንድን ነው የሆንክ ያለው? ሞታለሁ። ውጡልኝ። ልገሉኝ ነው? ሞታለሁ። ምንድን ነው የሰራው ነገር አለ? የሚያስፈራ ነገር ምንድን ነው? ያረካው ነገር አለ እንዴ? ውጡልኝ። እሄዳለሁ። ትሰማኛለህ? እኔን እኮ በጣም ያቀኛል እንዴ። ውጡልኝ። እኔ ሞታለሁ። ይገርማል። ታስገድሉኛላችሁ። ውጡ። ማነው የሚገልህ? ውጡልኝ እንዴ! ያስፈራራክ ሰው አለ ማለት ነው? ማን እንዳስፈራራክ ንገረን። ይረጋጋል። ወጣ ብላችሁ አትወጡልኝ። ምንድን ነው ስለ ጉልበታቸው ብላችሁ ውጡልኝ። ይኸውልህ ብትረጋጋ ይሻላል። የማይሆን ነገር ውስጥ እንዳትገባ። እኛ ምን ልናደርግ እንደምንችልም አታውቅም። ስለዚህ ስነ ስርዓትህን ብትይዝ ይሻላል። እናንተ ከማንም አትበልጡ። ስነ ስርዓትህን ብትይዝ ይሻላል። እኛ እኮ መረጃ ፈልገን ነው። የመረጃ ነው። ውጭ አንቺ አስወጣው። ከፈለግናት እናስገባ። ትሰማኛለህ? እሺ እንግዲህ ውድ ቤተሰቦቼ አሁን እሱም ተረጋግቷል። አልተረጋጋሁም። ተረጋግቷል። አሁን ማውራት ያለብንን ነገር እንግዲህ በሰፊው ማውራት ያለብን ሰዓት ነው ብዬ አስባለሁ። ሰማኛለህ? ከዚህ በላይ ጭቅጭቅ እንዲኖር አልፈልግም። ይሄ ይገሉኛል ምናምን የምትላቸው ሰዎች ማን ይሁኑ ምን የማውቀው ነገር የለም እኮ። ስለማውቀው ነገር አትቀበጣጠር። ዝም ብለህ ሰማኝ። እያመለጥክ ነው ያዝነህ። ይሄ ማለት ወንጀለኛ ነው። ወንጀል የሰራኸው ወንጀልም ስላለ ነው። ሰማኝ። ምንም ወንጀል አልሰራ። አትካኝ። አጋበለ እዚህ ዞር በልልኝ። አጋበለ እዚህ አልጠቀም። ምንድነው ከሚያስፈራ? አጋበለ ምንድነው እንደዚህ ያደረገ ያለው? እኔን ታውቀኛለህ? አላውቅም። እኔንስ አታውቀኝም? አላውቅሽም። እኔን ይኸውልህ ከጀርባዬ ያሉት የህግ አካላቶች ናቸው። ይህ ማለት ደግሞ የምትሰራውን የምታደርገውን ነገር በሙሉ ለክስም ሆነ ለምን አመቺ በሆነ መንገድ አንተንም በማያስገድድ ማንንም ሰው ደግሞ ሰማይ ለማንም ሰው በቃ አድሎ ባሌለው መንገድ መደረግ ያለበት ነገር እንዲደረግ ነው እዚህ ጋር የተቀመጥነው የተሰበሰብነው። አይ ብለህ ግን የራስን መንገድ መከተል ፈልገህ ራስህ በምትፈልጋቸው ነገሮች የምታደርጋቸውን ነገር
ማንም ሰው አይቀበልም። እየሰማኝ ነው? ግልጽ ነው አይደል? እየሰማኝ ነው? እየሰማኝ ነው? እሺ እኔ እናንተ እንደምትወቅ ነገራቸው። የት ነው ማግሽ? አላቅሽም። እኔ እንዴት ነው ማታቀኝ? አላቅሽም። ያቀሻለሁ። ታቂኛለሽ? አታቂኝም። አላቅሽም። አታቂኝም። ተው ሳምሶን፣ ስሜን ማን ነው የነገርሽ? ሳምሶን ከአንተ ጋር እንግዲህ ስትጻጻፍ የነበረውን ነገር አንተም ደግሞ ፓርቲው ላይ ለምን አልመጣሽም ጥያቄውን ስታቀርብላት እንደነበር ሙሉ ጽሁፍ የምን ፓርቲ ነው? ማስረጃ እኮ አለ። የምን ፓርቲ ነው? የምን ፓርቲ ማለት? እኛ የነበርንበት ፓርቲ ታምራት የጠፋበት። ታምራት ጠፋ? አታስመስል። መጥፋቱን ነግሬ አላቅም እያልከኝ ነበረ። አንድ ወር እኮ ነው ታምራት ከጠፋ። አንድ ወር? እንዴት አታውቅም? እኔ ስንት ነው የጠየኩት? አንድ ወር ሙሉ ነው ውድ ቤተሰቦች እንግዲህ ይሄ ልጅ የሚያውቃቸው ነገሮች እንዳሉ እኔ ምንም አላውቅም። ግልጽ ነው። ሳምሶን ያስፈራራ ሰው ካለ ተናገር። እኔ ማንም አላውቅም። ለምን የምትዋሸው? እኔ አልዋሸሁም። እየዋሸህ ነው። አልዋሸሁም። ዝም በል። ዝም ካልኩ እንዴት አወራለሁ? አልዋሸሁም አልኩሽ። አልዋሸሁም። ሳምሶን አለ። ሳምሶን ግራ አትጋባ። ተረጋግተህ ስላሉት ነገሮች ብታወራን ከኛ ይበልጥ አንተ ነህ ተጠቃሚ የምትሆነው ከገባክ ማለት ነው። አይ ያንን ነገር አልፈልግም፣ ያንን ነገር መስማት አልፈልግም ምናምን የሚሉትን ነገር የምታቀርብ ከሆነ ግን ስለሚደርስብህ ነገር እኔ የለሁበትም። ባጭሩ ከዚህ በላይ ምንም ሊደርስብኝ አይችልም። ሞት እኮ ሞት አያስፈራም እኮ ሞት አያስፈራም። ከሞት የባሰ ነገር ታውቃለህ? ከሞት የባሰ ነገር ታውቃለህ? ለምን የምትጮው? እንዴት አልጮህም? ምን ነው የሚያስጨው? እና እንደዚህ በመምጣታችሁ የሚከተለኝን ነገር እኔ የማውቀው መታሰርም አለ። ወንጀለኛ ነህ። ከአንድ ተባባሪ ነኝ። እነሱ ተባባሪ ከሆንክ እውነቱን ተናገር። አሁን እኔ ምንድን ነው የምናገረው? እኔ እናንተ እንደምንተዋወቅ ንገራቸው። በቃ አውቅሻለሁ። እንጻጻፍ ነበር የሆነ ሰዓት። በቃ አለቅ። ፓርቲው ላይ ለምን እንዳልኩኝ ደጋግመህ ስጠይቀኝ ነበር። ረሳኸው እንዴ? ለምን ነበር ስጠይቃት ነበር? ለምን አልጠይቃትም? በቃ ላያት ፈልግ ነበር። አልመጣችም ማለት ለምንድን ነው ልታያት የምትፈልገው? ምን ማለት ነው እኮ? ለምንድን ነው ልታያት የምትፈልገው? ሴት ወንድን ለምንድን ነው ማየት የሚፈልገው? ወንድስ ሴትን ለምንድን ነው ማየት የማይፈልገው? እሺ ታምራት ጠፍቷል ስልክ ለምንድን ነው የደነገጥከው? እንዴት አልደነግጥም? አሁን እኮ አላውቀውም እያልክ ነበረ። ጤነኛ ነው ግን ልጅ? ኧረ ጤነኛ ነበር። አሁን ወይ ያስፈራራው ሰው አለ ወይም የሆነ ነገር አለ ከጀርባ። እሺ አሁን ለምን መጣችሁ? እኔ እኮ ሞት አልፈራም። ከሞት የባሰ ነገር ነው እነዛ ሰዎች። እና ማን ናቸው እነዛ ሰዎች? ማንም አይደለም። ማናቸው? ማንም አይደለም። ከቤተሰብ ይበልጡልሃል። ሰማኸኝ? ከቤተሰብ ይበልጡልሃል ወይ? ስለ ቤተሰብ የምታስብ ከሆነ ከዚህ ደቂቃ ጀምሮ ያሉትን ነገሮች ብታስተካክል ደስ ይለኛል። ቤተሰብ እዚህ ውስጥ ምንም አይመለከትም። አየህ፣ በዚህ መንገድ ነው ያልተረዳኸው። አሁን አንተ እምቢ ብለህ ስላሉት ነገሮች ማስረጃዎችን የማትነግረን ከሆነ አንተን ያጡ ሰዎች እንግዲህ ግዴታ ቤተሰብህን ማጥቃት ይኖርባቸዋል ማለት ነው። ምን ማለት ነው? ምን ለማለት ፈልገህ? እኔ ምንም ለማለት ፈልጌ አይደለም። ያለው እውነታው ነው የነገርኩህ ያለው። እውነቱን ተናገር ነው የሚልህ። የምን እውነታው? በቃ እውነታው እኮ ይሄ ነው። በቃ እኔ መሄድ እንዴ ሰው አይደለም የፈለኩበት መሄድ አልችልም። ለምንድን ነው እንደ ወንጀለኛ ልታይ የምችለው? ለምሳሌ ምን ማለት ነው? ለምንድን ነው እናንተ እንደዚህ እኔን እስከ መቀጥቀጥ እስከ ማነቅ ደረጃ የደረስክበት ሁኔታ ነው እኮ። እኔ አንተን ምንም የማድረግ ፍላጎት የለኝም። ከዚህ በላይ ምን ልታረጋኝ ይችላል? ስማኝ፣ እምቢ ካልክ ግን ካልገባህ ግን ካልተረዳኸኝ ግን አንተ ክፉ ናቸው ብለህ የምታያቸው ሰዎች ስለሚያደርጉብህ ነገር ቅንጣት በማያሳስበኝ ደረጃ አንተን ላሰቃይ እችላለሁ። ሰማኸኝ? ሳምሶን ታምራት እኮ ጓደኛ ነው። አያሳዝንህም? ምን ማለት ነው አያሳዝንህም? ጠፍቷል እኮ ተባበረን እያልኩህ ነው። እኔ ሳላሳዝንሽም? ቆይ ሰማኝ። የኔስ ቤተሰብ አያሳዝንሽም? ከለላ ይደረግልሃል አለ። የምን ከለላ ነው? እየሩስቴው እንጂ
በቃ ተይ ምንም አትናገር። እነዚህ ሰዎች እኮ አቅማቸው ምንም ማድረግ ይችላል። ሳሚ አሁን ላይ በጣም ፈርተ እንዳለ ግልጽ ነው። ግን እኔ እንደ አንድ ወንድም ስላለው ነገር እንድትረዳኝ ምክሬ ልለግስልህ። እያለቁ ወንድም አለ፣ ቆይ ስማኝ፣ እየደበደቡ ወንድም አለ። አሁን ፍራቻ ላይ እንዳለ ግልጽ ነው። በቃችሁ ሊድበት እኔ ጨምሮ የት ነው የምትሄደው? በቃ ልሽሽ ሜት በቃ እንዴ ምን ማለት ነው እኮ ወዲት ነው የምትሸሸው? እግሬ ረመረኝ ነው። አሁን እነሱ ያደረጉ ያሉትን ወይም ደግሞ ማን ያስፈራራ ማን አላውቅም፣ ግን አንድ ነገር ብቻ እንድታቅ ልንገር። የታምራት ሚስት ገዳዮች ወይም ደግሞ የታምራት ፍቅረኛ ገዳዮች ማን ይሁኑ እነማን እስካሁን አንዳች የታወቀ ነገር የለም። እና እኔ ምን አባነቀለሁ እና ታምራትን የገደሉት እኔ በምን ማን ነው ሚስቱን የገደሉት በምን ላቅ እችላለሁ? ታምራትን የገደሉት ስትል ምን ማለት ነው? ጠፍቷል አላችሁኝ አይደል? አንድ ወር ሙሉ ሰው እንዴት ይጠፋል? ድምፁን አጥፍቶ እኔ በምን ላቅ እችላለሁ? ታምራት ጓደኛዬ ነበር። በቃ ይኸውልህ እነዛ የታምራት ፍቅረኛ ገዳዮች 666 በሚባል ተቃውሞ ይኸውልህ በዛ ደረጃ እየተደራጁ ያሉ ሰዎች ናቸው። ይሄ ማለት ደግሞ እኛ ብቻ ሳንሆን ሀገርም የሚጠይቅ ነገር ውስጥ እየገባ ነው ያለው። አይ ብለህ ነገሩን ተገቢ ባልሆነ መንገድ የምትጓዝበት ከሆነ ስለሚደርስብህ ነገር የለውበትም። ምን ማለት ፈልገህ ነው? ለምንድን ነው እሺ እንዴ አቅም እንደሌለው ሰው ለምንድን ነው እነሱ ከዛም ከዚህ የምታስፈራሩ? እውነቱን ተናገርና ተገላገል። ማንም ምንም አይነገረው ነገር የለም። አሁን እኔ እየነገርኩ ያለሁት ቤተሰቦች፣ እህት፣ ወንድም ቤት ውስጥ ያሉት ሰዎች በሙሉ በአንተ ምክንያት የማይሆን ነገር ውስጥ እንዲገቡ እየገፋፋቸው ነው። አንተን ግን አሁን እኔ ብቻ ሳልሆን ህግም ይተባበርሃል። አሁን እኮ ኦልሬዲ አንተ አልተባበራችሁም ብትል ከመታሰር የምትድን ሰው አይደለም። እሺ እስቲ እንደው ተረጋጋና ስላሉት ነገሮች እናውራ። እየሰማኝ ነው? እስቲ ሳምሶን ማን ነው? የት አካባቢ ተወልዶ አደገ? አስፈላጊ ነው ንገረኝ። ችግር የለውም አስፈላጊ ነው እባክህ። ይሄ ነገር አሁን የሚጠቅም ነገር ነው። በደንብ ምንም የሚያገናኘው ነገር አለ? ንገረኝ። እኔን ከጠቀመኝ አንተ ምን ችግር አለ? አይጎዳ። ሳምሶን ሽፈራው አጥቆ እሺ ሰራው ያው የእንጨት ስራ ፈርኒቸር ባለሙያ ነው። የክፍለ ሀገር ልጅ ነው። ያው ለቤተሰቦቼ ነኝ ያለሁት። አቅመ ደካማ ናቸው። ምንድነው የምትሰራው? ያው ነገርኩህ እኮ የፈርኒቸር ባለሙያ ነኝ፣ የእንጨት ስራ ባለሙያ። ኦኬ ማለት ፈርኒቸር ቤት ውስጥ መስራት ከጀመርክ ምን ያክል ጊዜ ሆኗል? ያው ብዙም ረጅም ጊዜ አይደለም። ኦኬ እንደዛ ከሆነ እንግዲህ ታምራት አካባቢ ላይ በስራ ምክንያት የሚገናኙት ሰዎች ምን እንደሚሰሩ አውቃለሁ። ከነዛ ሰዎች መሀልም እንግዲህ እኔ እንደምታውቁ እኔ ስራዬን፣ ሌሎችም ደግሞ እንደዚህ ቢዝነስ ላይ የተሰማሩ ሰዎች ናቸው። እኔ አሁን ያንተን ስራ ኳሊቲ ስለማውራት ወይም ደግሞ እንዴት ተገናኛችሁ የሚለው ነገር ትንሽ ጥያቄ ስለፈጠረብኝ ነውና እንደው አንተ ከታምራት ጋር ልትተዋወቅ የቻልክበት ምክንያት ምንድን ነው? ስራችሁ ያገናኛችሁ? እሱ እንግዲህ ፊልድ ስራዎች ምናምን ከሀገር የሚያስወጡት ሌላ ቢዝነስ ላይ ወይም ደግሞ እንግዲህ ሌላ ድርጅት ላይ ተቀጥሮ የሚሰራ ሰው ነው። አንተ ደግሞ እንግዲህ በዚህ በፈርኒቸር ሙያ ላይ የተሰማራ ሰው ነህ። እንደው አብሮ አደግ ናችሁ። አሁን የስራ ሁኔታ ላይ ያይቷችሁ ነው እንዳይባል ጭራሽ የማትገናኙ ሰዎች ናቸው። እንዴት ልትተዋወቁስ እንዴት ልትገናኙስ ቻላችሁ? ያው አንዳንዴ አጋጣሚ ነው። ግንኙነት ከታምራት ጋር ነው ወይስ ከታምራት ጋር ታይቷል ከተባሉ ሰዎች ጋር? ግንኙነት ከማን ጋር ማለት ያው አጋጣሚ ሆኖ እዛው ሰፈር ውስጥ ነው የተዋወቅነው። በቃ በግጥምጥሞሽ ነው። እንዴት በምን አይነት ግጥምጥሞሽ? ማለት የኛ ሰፈርና የታምራት ሰፈር ትንሽ በቅያስ በኩል ነው የሚገናኘው ነው። ይሄው እናት እኮ እዚህ ሰፈር እኮ ነው። ምንድነው የምንድነው እኮ ያው በቃ ቅያስ ናት። ያቺ መንገድ አለች። እኔ ከኔ ቤትና የነሱ ቤት ትንሽ የቅያስ አለች። በቃ አጋጣሚ በሆነ አጋጣሚ ተግባባን። እንደዛ ነው። እንግዲህ አንዳንድ ሰዎች ደግሞ ያው መጡ እኔ ላይ እቃ እናዛሃለን ምናምን ይሉኛል። ተቀጥሬ ነው የምሰራው።
ያው በሰራህበት ልክ ነው ደግሞ ፈርኒቸር የሚከፈል። ቆንጆ ስራ ስትሰራ ያው እንደዛ በሰራህበት መጠን ነው የሚከፈል ለማለት የፈለኩ ገብቶሃል አይደል? አልገባኝ። እንዴት ልበል መሰለህ? አሁን አንድ አልጋ ስትሰራ የአልጋው ወጣ ነው የሚከፈል፣ ሁለት አልጋ ስትሰራ ለሁለት አልጋ ነው የሚከፈል። እና እኔ ደግሞ በቃ ብዙ እቃዎችን እንገዛለን የሚሉ ሰዎች ለሰፈሩ አዲስ የሆኑ ሰዎች ነበሩና እንገዛለን ምናምን ነገር እንደዚህ የሚለው ተዛዘዙኝ። እሺ ምናምን ብዬ ስራውን ጀመርኩላቸው ማለት ነውና ለሰፈሩ አዲስ ነን እነዚህ ማን ናቸው ምናምን ብለው ይጠይቁኝ ጀመርና እኔም መረጃ መስጠት ጀመርኩ። ማቀውን ብዙም ከሰፈሩ ሰው ጋር አልግባባም። ያው ከስራ ወደ ቤት ከቤት ወደ ስራ ነው። እንደነገርኩ ነው ጠየቁኝ፣ መረጃ ጠየቁኝ ምናምን ብዬ ነገርኳቸው። ስለ ታምራትም ጥቂት ነገር ነገርኳቸው። ማቀውን በቃ በጊዜ ነው የተግባባ ነው ምናምን ጥሩ ልጅ ነው። ታምራት ስራ ያው ብዙን ጊዜ የሚሰራው ከከተማው እየወጣ ነው። አንዳንዴ ነው አዲስ እዚሁ የሚመጣው ምናምን እዚህ ሰፈር ብዙ ጊዜ አይቀመጥም ምናምን ብዬ ነገርኳቸው። ሌላ ምንም አዲስ ነገር። ስለዚህ ታዲያ ፕሮግራሙ ላይ እንግዲህ ከአንተ ጋር የነበሩ ሰዎች ከታምራት ጋር ሲያወሩ እንደነበር ለዛውም ደግሞ ከግቢ ውጭ ማን አስተዋውቋቸው? እንደነገርኩ ነው እኔ ጠቁም ማናቆም ምናምን የለም አሉ። እንደተጠሩላ አላውቅም ነበር። እኔም ፕሮግራሙ ላይ ሲሄድ አወኩ እንደመጡ። ከዛ ሰላም አልኳቸው ምናምን አስተዋወቅኳቸውና ከዛ ከሆነ ሰዓት በኋላ በጣም ፕሮግራሙ በቃ ሞቅ ባለበት ሰዓት እየሄደ ባለበት ሰዓት በቃ ሰውም እየወጣ ምናምን ነገር ወደ ቤት መሄድ በጀመረበት ሰዓት እየመሸ ነበር። ከሱ ጋር መሆናት ጀመሩና ከዛ በፊት ግን ካንተ ጋር የመጨረሻ ጊዜ ሲያወራ የታየ የተባለው ነው። እውነታው እንደዛ ነው። መቼም እንግዲህ አይቴን ከነበር ከታምራት አጠገብ የነበርኩት ሰው ነኝ። አሁን በማስክ እንዳለሁትም አይደለ ብዙም ጋጋታ ምንም አጠገብ አልነበረም። እንግዲህ ብቻዬን ነው ስንቀሳቀስ የነበረው መስል የነበረው። መጨረሻ ላይ ነው እንግዲህ መኪና መጥቶ እስከሚወስድኝ ሰዓት ድረስ ፍሪ ሆኜ ከእናንተ ጋር ፕሮግራሙን ስሳተፍ የነበረው። እኔ ያልተዋጠልኝ ነገር አሁንም ቢሆን እነዛ ልጆች አብሮ አደግ እስካልሆኑ ድረስ ማን ነው እዛ ፕሮግራም ላይ የጋበዛቸው? እኔ ነገርኩህ አይደል? እኔ ፕሮግራሙንም የመጋበዝም የመጥራትም የማስቀረጥም መብት የለኝም። አንተ ነው የጠራሃቸው? እኔ ነገርኩህ እኮ እኔ መጥራትም መብት የለኝም የማስቀረጥም መብት የለኝም ብዬ እኔም ያዩዋቸው ፕሮግራሙ ላይ መጥተው ነው። እንዳጋጣሚ ሆኖ ስራ አምሽቼ ነበር የወጣሁትና ታጣጥቤ ምን ቀይሬ ሲሄድ እዛ ነው ያገኘኋቸው። በቃ እንደ ማንኛውም ሰው ሰላም ብለን በቃ ካወሯቸው በኋላ እንዳጋጣሚ ሆኖ ከታምራት ጋር የሆነ ባይንም እንደሚግባቡ አይነት ነገር ሆኖ ሲያዩት ነበር። ደግሞ እንደምትላቸው አንዱ በእድሜ ከዛ ውስጥ ሁሉ ካሉት ሰዎች ጋር አንድ አይነት ኤጅ አይደለም። ትንሽ በእድሜ ሄድም ስላለ እኔም ትንሽ ግራ ገብቶኝ ነበር ስላየሁት። ለሰፈሩ አዲስ ነኝ ብሎ ግን ደግሞ አካባቢው ላይ አብሮ አደጎች ብቻ የሚያሳልፉበት ፕሮግራም ላይ ሊገኝ ይችላል እያልከኝ ነው? ከዛ በፊት ግን እኔ እየጠየቅኩ ታዲያ እንዴት ነው አንተ አብረሃቸው ፕሮግራሙን እስከመጨረሻው ድረስ ከነሱ ጋር ታሳልፍ የቻልከው? ወይንስ ፕሮግራሙ ላይ ምን የተፈጠረ ለየት ያለ ነገር ነበር? እኔ አብሬ ላሳልፍ የቻልኩበት ሁኔታ ነገርኩህ እኮ መጀመሪያ እንደዚህ ስራ እናሰራለን ስላሉኝ ያው በቃ እንደዚህ አይነት ቦታ ስትገናኝ እንጆይ ለማድረግ ነው ወይ በቃ አብረን ጥሩ ነገር ለማሳለፍም በሚል ሐሳብ ነው። ሲቀጥል ደግሞ ከሰፈሩም ሰው ጋር ያን ያህል ቅርርቦች የላቸውም። የኔን ያህልም ባይሆን እንዲግባቡ አይነት ነገር መሰለኝ የነሱ ማመጣጥ ካወራራቸውም ከሁኔታቸውም ስርዳ ማለት ነው። እሺ እኔ ሌላ ጨርሶ ሊገባኝ አልቻለው ግን ያንተ ነገር ነው። የኔ ነገር ምንድነው ያልገባኝ? ማለት ታምራት መጥፋቱን ጭምጭምታ ሰምቼ ነበር። እሺ አይደል? ያው ሰምተህ እኔ እውነት ይሁን ውሸት አላውቅም። እኔ ማንንም አልጠየቅኩም። እሺ እስቲ ጠጋ በል። እየተረዳው ያለሁበት መንገድ ስላለ ላይክ በዛው እንድታወራኝ ነው ፈልገው። እስቲ ምንድነው ያልተዋጠልህ ነገር ከዛ በኋላ እስቲ ንገረኝ። ምን ማለት ነው እንደዛ ለምን ትጠይቀኛለህ? ነገሮች
ነገሮች እኔ ላይ የከፉ እየሆኑ የመጡት እርግጥ ነው እነዛን ሰዎች እዚህ ሰፈር ላይ ታዩት መጀመሪያ እኔ ጋር ነው። እሺ እሱም ምሳሌን እየነገርኩ ያለው በስራ አጋጣሚ ነው። አናቅም እዚህ ሰፈር አስተዋውቀን ሰው መታወቅ እንፈልጋለን ሲሉ ስለ ሰፈሩ ሰው ንገረኝ አልኩኝ። በክፋት አላሰብኩትም፣ በጥሩ መንገድ ነው ያሰብኩት። ምክንያቱም ጥሩ ስራ ስላሰሩ ለሰፈሩም ሰው የሆነ ያህል እድል ይፈጥራሉ በሚል ሀሳብ ነው። ገባህ አይደል? ሲቀጥል ደግሞ ለመጨረሻ ጊዜ ካንተ ጋር እንደወራ ነበር ማቀው ከነሱ በኋላ ደግሞ ካንተ ጋር እንደነበር ማቀው። እኔ ከልጆች ጋር ስንዝናና ትንሽ እየጠጣን እንደነበር አስታውሳለሁ። በቃ እየጠጣን እንደነበር አውቃለሁ። ካንተ ጋር እያወራችሁ እንደነበር ለኮርነር ጥግ ላይ ካንተ ጋር እያወራችሁ ነበር አይደል? በቃ ከዛ በኋላ ምን እንዲፈጠር ምን ይሁን ከዛ በኋላ ታምራት የትግባ ምን ይሁን ይሄው ዛሬ ነው የሰማሁት። እሺ እንግዲህ አንዳንድ እየዋሸኝ ያሉት ነገሮችም መሀል ላይ ይገኛሉ። ግን እስቲ ፕሮግራሙ ላይ አብሮ የነበሩ ሰዎች ፕሮግራሙ ሳያልቅ እንደወጡ ሰምቻለሁ። አንተም ግን እዛ አምሽተህ ጨርሰህ እንደወጣ ሰምቻለሁ። እስቲ ንገረኝ፣ ለምንድን ነው እነዛ ልጆች ፕሮግራሙን ሳይጨርሱ ያወጡት? እኔ በምን ላቅ እችላለሁ? እኔ እኮ ነገርኩ አይደል? እኔ አልጠሯቸውም እኮ። አይ ግን ጓደኛ ማቾች ነን ወይም ደግሞ የመቀራረብ ነገር አለን ብለኛል። በስራ ነው የምንተዋወቀው። እዛ ስንገናኝ በቃ ሰላም ተባባልን። ብዙ ሰው ስለማያውቁ በቃ ቀርበን እየተሳሳቅን አወራን። በቃ ለስ አለ አይደል? በቃ የቀልድ ጨዋታ ያህል ምናምን ነገር ዘና ፈታ ለማህሪ ያህል አወራን። በቃ ሌላ ምንም። መቼም እንግዲህ ንጉስ ማለት ለሁላችንም እዛ ፕሮግራሙ ላይ አንዳንድ ነገሮችን በመጫወት ምን በማለት ነገሮችን አክቲቭ ስለሆነ ብዙ ነገሮችን ሲያደርግ የነበረ ልጅ ነው አይደለ? ነው ንጉሱንም አታውቅም። ንጉስ ደግሞ እንግዲህ እስቲ ነገሮች እንደዚህ እየወሰዱ ነው ብዬ አማክሬ ስለነበር አንተ በጣም በተደጋጋሚ ወጣ ገባ ስትል እንደነበረ ከዛም በኋላ ደግሞ ከባህሪ ወይም ደግሞ ከወትሮ ለየት ባለ መንገድ ለመዝናናት ለመስከር በሚመስል ሁኔታ መጠጦችን ስታበዛ እንደነበር ሰምቻለሁ። ለምንድን ነው? እኔ እኮ ነገርኩህ አይደል? በቃ ስዝናና ነበር፣ መደሰት ፈለኩኝ። እንደዚህ አይነት አጋጣሚ ከስንት አንዴ ነው የማገኘው። በቃ አጠገባችሁ ማንም ሰው ስላሌለ የሰው አይን እንዳያዩብኝ አቅሜን ተፍጨርጭሬ የቻልኩትን ለማድረግ ስሞክር ነበር። እንደዚህ አይነት አጋጣሚ ሳገኝ ደግሞ በቃ ደስታ ነው። ከስንት አንዴ የሚገኝ አጋጣሚ ነው። ለመስቀል ሞክሬ አልነበረም። በቃ ስጠጣ ነበር። እኔም ቀልብ አላልኩትም። በጣም ተደስቼ ስለነበር በቃ መጠጣት አበዛው እንጂ ሌላ ምንም የተፈጠረ ነገር አይደለም። ስትወጣ እኔ የለሁበትም ስትል የነበረው ምኑን ነው ማለት? እኔ አላስታውስም እንደዚህ አይነት ነገሮች መጠቀም ይልራል። ይሄን የነገረኝ ጥበቃው ነው። ከሁላቸውም መጨረሻ ያወጣኸው አንተ እንደሆነ በምትወጣበት ሰዓትም የለሁበትም ማለት በቃ ነገሮች ውስጥ እኔ አሁን በምገነዘበው ወይ የተፈጠረ ነገር እንዳለ ታውቃለህ። ስለተፈጠረው ጉዳይ ለሱ መልስ የሚሆን ነገር እየሰጠ እንዳለ ነው እኔ የምገምተው። የለሁበትም የሚያስብል አንዳችም ነገር የለም። ለምንድን ነው ያንን መልስ ስትሰጠኝ ነበረው? ምን አይነት ጥያቄ! እንዴት ነው የለሁበት? እኔ አላስታውስም አልኩ እኮ። አሁን እኮ ራስህ እየጠየቅከኝ ነው። ሰክረህ ነበር አልከኝ አይደል? ያ ነገር ቢሆን ለምሳሌ ሰክረህ ሰውን ተሳደብክ፣ ሰውን አስቀየምክ ቢሆን በቃ የተፈጠረ ነገር ነው ልልህ እችላለሁ። ይሄ ግን ማንንም ሰው አላስቀየም፣ ከማንም ሰው ጋር አልተጋጨም፣ በሰላም ቁጭ ብለህ ስትጠጣ ነበር ተብሏል። ግን ደግሞ መጨረሻ ስትወጣ የለሁበትም። ይሄ ማለት የሆነ የተፈጠረ ነገር አለ፣ ራስህን ነፃ ለማውጣት እየሞከርክ ያለ ነገር እንዳለ ነው ግልጽ የሚሆነው። ደግሜ ነገርኩህ አይደል? እኔ አሁን ክርክር አይደለም። እኔ እንደ ቅድሙ ተያይዤ ምናምን አልፈልገውም። እሱ እኔ የምፈልገው ምንድነው አሁን ተረጋግተን ሁለታችንም በሰከነ ወይ እያወራ እንገኛለና እኮ ታዲያ ለምን የማይሆን ነገር እንድንጠቀም እንደገና ወይስ አይደለም? እኔ እናንተ እያወራን ነው። እህትዬው አለች። የሁሉ ሚዲያ ምን የሚሉት ነው? የሁሉ ሰው አንጋግቶ መምጣት ምን የሚሉት ነው? እኔ አልገባኝም። ሁለተኛ ነገር ደግሞ እኔ ለምንድን ነው ተጠቅመን ነገር ልንገርህ፣ እዚህ ጋር የምታየው ከጀርባ ያሉት የህግ አካል ያልኩህ እዚህ ጋር የሚፈጠረው ነገር ይሄ ቮይሱን የሚይዝበት እዛ ጋር ቪዲዮ የሚያዝበት ከጀርባ ያሉት ደግሞ የህግ አካላት ወይ ስማኝ፣ የህግ አካላት ደግሞ በግጭት ውስጥም በምን ውስጥም የሚፈጠረው እኔ የምናገረው አንተ የምትናገረው ለህግ አካል እየተያዘ ለአንተ ለነገ ለራሱ ማስረጃ የሚሆነ ሜቢ አንተ እንኳን ደንግጠ ነገ ብትቀባጥር እንኳን ኖ ይሄ ነገር እንደዚህ ነበር ብሎ የሚስተካከልበት ሊሆን ይችላል። እየተረዳኸኝ ነው? አይ ብለህ ግን በራስ መንገድ የምትሄድበትን ሁኔታ እያመቻቸ ከሆነ
አይ ዶንት ኖ ራስ ላይ ምን እንደምትፈጥር እና የሚጠቅመው ይሄ ነው። አንደርስታንድ ብንደራረግ የተሻለ ይመስላል። እኔ ለምንድን ነው እንደ ተጠያቂነት እንደዚህ የምትጠይቅ የምትችለው ነገር? ምናልባት አላውቅም። በቃ ሰው ሲጠጣ የሚያወራውን አያውቅም። ልቀባጠር እችላለሁ። እኔ አላውቅም የተፈጠረውን ነገር። ሳምሶን የምናወራው እኮ ስለ ወንድሜ ነፃነት ነው። እባክህ እውነቱን አውራ። ምንድን ነው የማወራው? በተሻለ አቅም እውነቱን አውራ። እኔ ከዚህ በላይ እኮ ህይወቴን እንዲች ቀብዳስ እኔ ህይወቴ አይደለም የሚያሳስበኝ፣ ቤተሰቦች ያሉ እዚህ ጋር። ይኸውልህ እንግዲህ እኔ አሁን ከዚህ በኋላ ነገሮችን በትዕግስት ማውራት የምችልበት ሁኔታ ውስጥ እያስገባኝ አይደለም። እኔ ግን በተቻለኝ አቅም ትዕግስተኛ ሆኜ ለማውራት የሞከርኩ ነው። አይ ብለህ ግን የማይሆን ነገር ውስጥ እንድንገባ እየገፋፋ ያለህኝ ይመስለኛል። ምክንያቱም እያወራ ያለኸው የሰው ልጅ ነፍስ ወይም ስለ ሰው ልጅ ነፍስ ነው። በቃ የሰው ልጅ ነፍስ አጥፍቷል እየተባለ ነው። በዚህ በኩል ደግሞ የሰው ልጅ ነፍስ ጠፍቷል። እኔንም ነፃ አድርገኝ። እዚህ ጋር ያሉት ሰዎችም የገቡበትን ወይም ደግሞ ወንድማቸው የት እንደገባ አጥተው እያለቀሱ ያሉ ሰዎች አሉ። እና እኔ በምን ላቅ እችላለሁ? ምንም አታውቅ ከሆነ የት ልትሄድ ነበር? ልብስ ይዘህ ነው እየወጣ የነበረው። ሲቀጥልም ደግሞ እኔን ነፃ ምን በቃ ማለት እያስፈራራ እንዳለ ያለ ሰው በቃ በሚገልጽ ሁኔታ ነው እያወራ ያለው። ገባ? ማን ነው እያስፈራራ? ማን አስፈራራ? ቅድም እያልክ አንተ ከነሱ አትበልጥም። ከአንተ ይበልጥ እነሱ ነው የምፈራው የሚለውን ነገር ስትለኝ ነበራል። ግልጽ ነው ማለት እያልክ ነበር። እና ማን ናቸው? እውነቱን አውራና እኛንም ከጭንቅ አውጣን። ሳምሶን ምንም ቢሆን ተምረት ምንም ያስገን አይ ነገሮች እንደው ሲገጣጠሙ እንዴት አያስቅ? እንዴት አንተ ልጅ ምንድነው የሚያስቀህ? ሰው ሊሞትም ሲለካ የሚስቀው ወዶ አይደለም። ወይኔ ሳምሶን መጨረሻ እንዲሁ አትነግረኝም? ምን ልነግር እችላለሁ? እኔ እኮ ነገርኩ። ከዚህ በላይ ምንም ልነግር የምችለው ነገር የለም። ምንም የምትናገረው ነገር የለም? ያው እኔ እንደውም እየነገርኩ ያለው ምንም የምትናገረው ነገር የለም ወይ? ምንም የምትናገረው ነገር የለም ወይ? ከዚህ በላይ አትናገርም ወይ? የምትናገረው ነገር የለም ወይ? ለቀቀኝ ነው። ይሙት አንተ የሰውን ማስረጃ ይዘህ እንደው በቃ የምጠይቅህን ነገር ደግሜ ሳላስብበት ነው የምትነግረኝ። ደግሜ ሳላስብ ተረዳኛ። ደግሜ ማሰብ አልፈልግም። ትናገራለህ አትናገርም? ለቀቁት። ትናገራለህ አትናገርም? ትናገራለህ። አነስ ታደርጋለህ አትናገርም? ዝም ብለህ የምትጠይቀው ምንድን ነው የምናገረው? በቃ ማን ያስፈራራክ ያለው? ማን ነው እያስፈራራክ ያለው? ልነግርህ አልችልም። እነሱ ማንነታቸውን አትናገርም? ማንነታቸውን ልነግርህ አልችልም። ምክንያቱም ማንም ዋስትና ሊሆነኝ አይችልም። እኔ ዋስትና ሆናለሁ። አይ እኔ ማንንም እንሆናለን እኮ አቤል። ማናችሁንም ሰዎች እኮ አሉ ከእሱ ጋር ከአቤል ጋር እኮ አብረው። አጥፉት ካሜራውን አጥፉት። አሁን ትናገራታለህ አትናገርም? ተነስ ተገቢ በሆነ መንገድ እሱን እኔ በዚህ መልኩ እንዳናወራ እንግዲህ በጣም የተቻለኝን አድርጌያለሁ። በተቻለኝ አቅም መደረግ ያለብኝን ሙሉ አድርጌያለሁ። እምቢ ካልክ እንግዲህ ይሄ ነው። አሁን ለምን ተረጋግተህ ወደ ጉዳያችን ነው? እንዴት ነው የምረጋጋው? እንዴ ወገቤ እንደዚህ ስደበደብ ዝም ብለህ የተፈጠረው ምንድን ነው? ይዛለት እኔ ከዛ በፊት ግን ምን ማለት ነው የዛለት የተፈጠረው ማለት? እነዛ ሰዎች እነማን ናቸው? አንዱ ጠይሙ ወፈር የሚለው ያለው ይባላል። አንዱ ደግሞ አጥላባቸው መሰለኝ ያለኝ ስሙን አጥላባቸው ይባላል። እና ስራ ቦታ መጡ። መጀመሪያ ግን እኔ አላቃችሁም። ከዛ መጥተው አስጠሩኝ ካለቀይ በፊት አለቀይን እንደዚህ ሳምሶንን እንፈልጋለን ምናምን ብለው ጠሩኝ። እሺ ብዬ ገባሁ። ወጥቼ ሳናግራቸው እንደዚህ ስራ አለን፣ 2 አልጋ 2 ቁም ሳጥንና
አንድ ለቤት የምትዘጋ የምትታጣጠፍ ቆንጆ ማብሰያ የምትሆን አይነት ነገር እንደት በቃ ለኛ ለወንድ ላጤ የምትሆን አይነት ነገር ስራልን አሉኝ። ከዛ እሺ ምናምን ብዬ እኔ ደግሞ ስራችን እንዲህ እንደነገርኩ ነው። ብዙ በሰራ የምትመጠን ክፍያ ቆንጆ ይሆናል፣ ይጨምራል፣ ኮሚሽን አለው። በቃ እሺ ምናምን ብዬ ተፍተፍ ለማለት ሞክር። ስራውን በቃ እየሰራው እያጣደፍኩ እያለ መጡ። የሆነ ቀን እንዴት ነው እየሄደልህ ነው ስራው ምናምን ብለው ጠየቁኝ። አዎ ምንም አይልም ቆንጆ ነው ስራው እየሄደልኝ ነው ምናምን ብዬ አሳየኋቸው። ከዛ እሺ በቃ ለማንኛውም ከስራ ስንት ሰዓት ነው የምትወጣው ሲሉኝ እኔ ከስራ እንኳን መውጫ ሰዓት የለኝም ስራዬን እንደጨረስኩ ነው ምናምን ብዬ ለምን ዛሬ ከኛ ጋር እንደ አንድ ሁለት አንባባልም አሉ። አይ ዛሬ ይቅርብኝ ምናምን ስላቸው በቃ ግድ ምናምን ሲሉኝ እሺ ምናምን ብዬ አንድ ሁለት መባባል ጀመረንና ቁጭ ብለን የሚበላ አዘዙ ምናምን አንድ ሁለት በቃ መባባል ተጀመረ። ከዛ ማውራት ጀመሩ። እንደዚህ ማን ምናምን ነገር ብለው ጠየቁኝ። እኔ እንኳን እናውቃለን እንደዚህ ጎበዝ ባለሙያ ነው ምናምን ብለው ጠየቁኝ። ይሄን ያህል ጎበዝ የሚያስብልም ሙያ የለኝም። በእርግጥ እውነታውን ስናገር ሙያውን ቅርብ ጊዜ ስለጀመርኩኝ 1-3 ዓመትም አይሆነኝም። እና እሺ ምንድነው ቅሬታ ካለባችሁ ስራው ላይ ምናምን ብዬ እነሱ እንኳን ስለ ስራውም ብዙም ማወቅ አልፈለጉም። እና ስለዚህ ሰፈር ሰዎች እንድታግባባን እንድንተዋወቅ እንፈልጋለን። ሰፈር ውስጥ ከዚህ በኋላ በቃ እንደ አይነት ሰፈር ነው የምንኖረው፣ አንዱ ላይ ነው የምንኖረው ምናምን ብለው ማወቅ ጀመሩ። እኛም የምንሰራው ጥሩ ቦታ ነው እና እንደዚህ አይነት ትዕዛዞች ስለሚኖሩ ነው ወደፊት እናሰራለን። ቀጥታ እንደመጣን አንተ ጋር ነው የምናሰራ። እንዲሁም ነገሮች ከተመቻቹልን የሆነች ቆንጆ ነገር ትንሽ ብር አበድረን ሰተን የራስህን እንድትከፍት ማሽኖች ትንሽ ማሽን ገዝተህ እንድትከፍት እናመቻችልልሃለን ሲሉኝ እሺ ምንድነው በቃ እንደዚህ አይነት እድል ከተገኘማ ብዬ ማውራት ጀመርኩኝ። እየተቀራረብን መጣንና ከዛ ቀስ በቀስ የሰፈሩን ሰው መጠየቅ ጀመሩ ማለት ነው። እንደዚህ ማን ናቸው ምናምን ሲሉኝ ደግሞ እንዳጋጣሚ ሆኖ እኔ የማውቃቸውን ሰዎች ናቸውና ቀደም እንደነገርኩ ነው ታምራት በቃ ቀስ በቀስ በደንብ ተግባብተን ማውራት ጀምረን ነበር የሆነ ሰዓት ላይ ምናምን። እሱም ከስራ እንደመጣ ምናምን እቤት ሳይገባ እዚህ መጥቶ አርፎ ምናምን ብቻዬን በቃ አውርተን ምናምን ተጫውተን ይሄዳል ወደ ቤት አምሽቶ ምናምን። እና እነዛ እንዳልኩ ሰዎቹ በቃ የሆነ ቀን ታምራትን አስተዋውቀኝ ምናምን ነገር አሉ። እሺ ምናምን ብዬ በቃ አስተዋውቃቸው ምናምን ተዋወቁ። በቃ ታሜ እንደዚህ ይባላል፣ እንደዚህ አይነት ስራ ነው የሚሰሩት ምናምን አለ። ያው ታሜም ኦፕን ስለነበረ ታወቃቸው ምናምን። ከዛ የሆነ ቀን አንድ ሁለት የምንልበት ቤት ለምን ታምራትን አጠራውም አሉኝ። እንዳጋጣሚ ሆኖ ታምራት ከስራ የሚመጣበት ቀን ነበርና ታሜ እንደዚህ አይነት ቦታ እየሄድኩ ነው መምጣት ከቻልክ ና ሲለኝ እንዴት ከመቼ ጀምሮ ነው አንተ እንደዚህ አይነት ቦታ የምትሄደው? ደግሞ ገንዘብስ ይሄን ያህል ከየት አምጥተህ ነው እንደዚህ አብዝታል እንደዚህ አይነት ቦታ ነኝ እያልከኝ? ለማንኛውም እሺ መጣሁ ምናምን ብሎ መጥቶ ማውራት ጀመረ ማለት ነው። ከዛ ከሰዎቹ ጋር በደንብ በቃ ሲግባቡ ምናምን ነገር በዛው ተለያየ ምናምን። የሆነ ቀን ፓርቲ እንዳለ ነገርኳቸው። በቃ በደንብ ከሰዎቹ ጋር ተቀራረብን እንዳልኩና ፓርቲ እንዳለ ይሰማሉ በስልክ ስናወራ ምንድነው ሲል እንደዚህ የሆነ ዝግጅት አለ ምናምን ነገር መምጣት ከፈለጋችሁ ትችላላችሁ አልኳቸው። መምጣት ከፈለጋችሁ መታችሁ መታደም ትችላላችሁ። ከዚህ በኋላ እኮ በቃ ቤተሰብ ናችሁ፣ የሰፈር ሰው ናችሁ። አንድ ላይ በቃ ከኛ ጋር ያለውን ነገር በቃ እንደውም ለመቀራረብ ከፈለጋችሁ በደንብ እዛ በቃ ያለውን ነገር ምናምን ነገር ትግባባላችሁ ሲል እንደውም ከዛ እነሱ ምን ይዘን እንምጣ ምን ያስፈልጋል ምንድነው የጎደለ ነገር ካለ ሲል ኧረ ምንም አያስፈልግም ነው በቃ ችግር የለውም ምናምን ነገር አልኳቸው። እሺ አሉና መጡ። ስለዚህ ፓርቲው ላይ ጋበዝካቸው አንተ ነህ ማለት ነው? ያው ጋብዣቸው ሳይሆን ሪኮመንድ ያደረኳቸው እኔ መምጣት ስላላቸው አልኳቸው። እነሱም በቃ ባልሰማ ባላየ መጡ። እኔ እንዳጋጣሚ ይመጣሉም ብዬ አላሰብኩም። ሰዎቹ ካላቸውም ፕሮፋይል አንፃር እኔ እንደዚህ ቦታ ይመጣሉ ብዬ አላሰብኩም። ያው እኛ የሰፈር ልጆች ምናምን ነገር በቃ ሁሉም አንድ አይነት ኤጅ ስለሆነ እነሱ ደግሞ ትንሽ በእድሜ አንዱ ተለቅ ስለሚል አላሰብኩትምና እኔ እንዴት እንዳላስተዋወልካቸው አላቅም። ጥግ ላይ ኮርነር ላይ ቆመው እኮ እያወሩ እየተጫወቱ ነበር። እኔ እንዴት አንተ ከማን ጋር? ከኔ ጋር? አይ ካንተ ጋር አይደለም። እነሱ ጥግ ላይ ቆመው እየተጫወቱ ነበር። ከታምራት ጋር ራሱ እያወሩ እየተሳሳቁ ነበር። በደንብ እየጨፈሩ ምናምን ነበርና ብዙም ታሜ ደግሞ እንደዚህ አይነት ነገር የዩኒየን አይነት ነገር ስለማያበዛ
ብቻ እንደዛ ነበርና እሺ እና ከዛ በኋላስ ምንድነው የተፈጠረው? ያው ከዛ በኋላ የተፈጠረው ሁሉም እየተጫወተ እየተሳቀ ነበር። ብዙም ሰው አይን የጣለበት አንተ ላይ እንደነበረ ብዙ ልብ ብያለሁ። እኔም ብዙም ልብ አላልኩትም። በቃ ግን እነዛ ሁለቱ ሰዎች አይናቸው ይጠቋቆምብ ነበር። ይሄ አቤል የሚባል ልጅ ነው ምናምን ነገር ነው ሲሉ ሰምቻለሁና ከዛም በጀርባ በቃ ብዙ ሰው ሀሳቡ አንተ ላይ እንደነበረ እንዲሁ ከሰዎቹ ከሚያወሩት አንፃር ተገንዝቤ ነበርና የሆነ ሰዓት ላይ በቃ በጣም እየተዝናናን እየተጫወተን እያለ አንድ አጋጣሚ ስልክ እጅ ላይ ትይዝና እኔም እንትንም ኢንቫይትም አላረኩትም። በቃ እንደዚህ በደንብ አላስተዋልኩትምና ወጣ መሰለኝ አንተ ቀድመ ከሰዎቹ ማለት ነው። ከዛ እየተጫወተን እየተሳሳቀ ምናምን አንዱ እኔ እኮ ስወጣ አካባቢ ላይ ያሉትን ሰዎች የስንበት እንደሆነ ያስታውቃል። ቻው ብያቸው ነው በስተክል ስልክ ይዘህ ነበር እኮ እንደው ትዝ ካለ እያወራሁ የወጣሁት እነሱን ቻው ካልኩ በኋላ ነው ስልክ እያወራሁ የወጣሁት። ምክንያቱም መኪና የሚወስደኝ መኪና ስለመጣ እኔ እሱን አላስተዋልኩትም ነበር። እንዳልኩ የኔ ሀሳብ በቃ መዝናናት መጫወቱ ላይ ስለነበረ ከዛ ሰዎቹ ያ አንዱ ተለቅ የሚለው ሰውዬ ወጣ ማለት ነው። ይሄ ከሁለቱ አንዱ የለም አቶ አጥለባቸው የሚባለው ሰውዬ ብዙውን ጊዜ እሱ ሰውዬ ሀሳብ ያመጣል። እንደዚህ የሆነ በቃ ለምን እንደዚህ አታረግም እንደዚህ የሚለኝ ሰውዬ ነበርና ጥሩ መስሎ የታየኝ እሱ ሰውዬ ነው። ትንሽ ይቆራቆራል ፊቱና ከዛ አንተ ከወጣ በኋላ ትንሽ ቆይቶ ወጣ ማለት ነው። ከዛ በኋላ ደወሉና አስጠነቀቁኝ ማለት ነው። አቶ አጥለባቸው ማን እኔ ከወጣ በኋላ ነው አቶ አጥለባቸው የወጣው? አዎ ቀስ ብሎ ከዛ በኋላማ ተያዘው ወጡ ታምራትና አቶ ያለው ማለት ነው። ያው አቶ የሚባል ልጅም አይደለም ትንሽ ያለው የሚባለው ካንተ ጋር የነበረው ነው። አቶ አጥለባቸውም ካንተ ጋር የነበረው ነው። አዎ ሁለቱም ከኔ ጋር የነበሩ ነው። ግን ለየብቻ ነበር የወጡት። ተከታትሎ ለየብቻ ነው የወጡት እኔ ከወጣ በኋላ። አዎ አይ አቶ ያለው ወጣው ያው አቶ የሚባል አይደለም። ነገር ግን ያው እኮ እኔ ምንም ስለስሙ ችግር የለብኝም። ግን ምንድነው የተፈጠረው? እኔ ከወጣው በኋላ አንደኛው ወጣ። አዎ በመከተል ደግሞ አንደኛው ከማን ጋር ነው የወጣው? ከታምራት ጋር ነበር የወጣው። ከታምራት ጋር ነው የወጣው። እየሰማሽ ነው ኢየሩስ? ከታምራት ጋር ነው የወጣው። ከዛ በኋላ ምን ተፈጠረ? ደወሉልኝ ከትንሽ ቆይታ በኋላ ቤቱን ቀስ ብለ ለቀህ ምናምን ነገር ለሚፈጠረው ነገር በጣም አስጠነቀቁ። ብዙ ነገር አስጠነቀቁ። ምንድን ለሚፈጠረው ነገር ምንም አይነት ነገሮች ቢፈጠር አንተ እንደሌለህበት ከዚህ በኋላ ምንድነው ብቻ ትንሽ ሞቅታ ሙሉ ላይ ስለነበርኩኝ በቃ የማስጠንቀቂያ ነገር ተናገሩኝና እኔ እንዳልከው ቅድም የለውበትም ስለነበረበት ምክንያትም ለዛ ነበረ ሲያስጠነቅቁ እኔ የለውበትም እያልኩ መውጣቴን አስታውሳለሁ። ያን ያህልም ራሴ ጋር አልነበርኩም ትንሽ ሞቅም ስለዚህ ለመጨረሻ ጊዜ ታምራትን ይዘው የወጣው ልጅ ከአንተ ጋር የነበረው እንደሆነ ግልጽ ነው ማለት ነው። ማለት ከኔ ጋር የነበረው ውድ ቤተሰቦች እንግዲህ ግልጽ በሆነ አማርኛ ይሄ ልጅ መናገር ያለበትን ነገር ተናግሯል። እኔ ከወጣው በኋላ አቶ አጥለባቸው ሰውዬ የተባለው ወጣ። ከዛም በኋላ ያለው የተባለው ልጅ ደግሞ ታምራትን እንግዲህ ይዞት እንደወጣና ለዚህ ለሳምሶን የተባለው ልጅም ደግሞ ተገቢ የሆነ ማስጠንቀቂያ እንደላኩለት እና ይሄም ልጅ ደግሞ እንግዲህ ከፓርቲው ሲወጣ ፓርቲው ላይ የነበረው ጥበቃ እንግዲህ የገለጸልኝ ነገር ምንድነው እኔ የለሁበትም የሚለው። በቀጣይ እንግዲህ ከጥበቃው ጋር ፓርቲው ላይ የነበረው ጥበቃ ያዩዋቸው አንዳንድ ነገሮችም እንዳለ የሚገልጽ ነገር ስላለ ከሱ ጋርና ከቤተሰቦቹ ጋር ወይም ደግሞ አካባቢ ላይ ከነበሩት ሰዎች እዛ ሰፈር ላይ ከነበሩት አንዳንድ ሹፌሮች ጋር የሚኖረን ቆይታ ይኖራል። ያንን ነገር አብረን የምንከታተል ይሆናል። አሁን ግን ካነበረኝ ወይም ደግሞ አጋጣሚ ከሰማኋቸው ጭምጭምታዎች መሃል አንድ ማስረጃ በመጠቀም ይሄ ልጅ የለሁበትም እያለ በዛን ሰዓትም እንግዲህ ለራሱ ነፃ የሚያደርግበትን መንገድ እያደረገ ወጥቷል። ከዛ በኋላስ ግን አንተ ከነዛ ልጆች ጋር የነበረ ግንኙነት እዛው ላይ ያበቃ ወይንስ ምንድን ነው የተፈጠረው? ያው እንደነገርኩ ነው። ከዛ በኋላ ነገሮች ሳምንታት ምናምን አለፈ። ከየት መጣ ማለለው ገንዘብ ገባልኝ አካውንቴ ላይ ወደ 180 ሺህ ብር እስከ 200 ሺህ ብር የሚደርስ ብር ገባልኝ። ምን ይፈጠር ምን ያላቅም። ከዛ ደወሉልኝና ትእዛዝ ጠብቅ አሉኝ ሰዎቹ ማለት ነው። በሌላ በማላውቀው ስልክ ነው እና ትእዛዝ ጠብቅ አሉኝ። እንዴ የምን ትእዛዝ ነው ምናምን ብዬ እኔ ደግሞ 200 ሺህ ብር ለኔ ሰጥቶኝ ለስራው ማስኬጃ የሚሆን ብር ከኛ ነው የምንወስደው። ከዛ አጠቃላይ ብር ነው የምናሳስቡና ምን አይነት ስራ ነው ምናምን ነገር ብዬ ጠበቅኩኝ። ስለዚህ ብርም ተከፍሏል። እኔ እኮ እየነገርኩ ያለው ምንም የማላውቀውን ገንዘብ ነው የተሰጠኝ።
ምንም የማላውቀውን ገንዘብ የማታውቀው ገንዘብ አካውንት ላይ ሲገባ ለስራ ላይ ይችላል ብለህ ዝም አልክ። ምንም ያሰብኩት እንዴት ልጠረጥር እችላለሁ? እሺ ከዛ እንደነገርኩ ትላንትና ተደወለልኝ ለሊት ላይ። ከዛ ከቻልክ አሁኑን ሂድ፣ ካልሆነ ግን በጠዋት ቤትህን ዘግተህ ዱካን አጥፍተህ ጥፋ፣ ያለበለዚያ ከሞት የባሰ ግድያ ሞትን እንድትመኝ አድርገን ነው ምንገልህ ብለው ዝተውብኝ ዘጉብኝ ማለት ነው። በተለይ አለኝ አቤል የሚባለው ጋዜጠኛ እንዳያገኘህ፣ ካገኘህ ግን ውርድ ከራሳችን ከምላሴ አንድ ጸጉር ይኸው ነግሬሃለሁ። ብቻ በጣም መጥፎ ዛቻ ዛቱብኝ። እኔም ደንግጬ ስለነበረ ምንም ያገኙትን ልብስ ዝም ብዬ ይዤ ወጣሁ። እንዳጋጣሚ መጣችሁ። ውድ ቤተሰቦች እንግዲህ ከዚህ ልጅ ጋር የነበረን ቆይታ ይህን ይመስላል። ምክንያቱም ከዚህ የበለጠ እዚህ መቆየት ያለብን አይመስለንም። ተገቢ የሆኑ ማስረጃዎችን ሰብስበናል። እነዛ ሰዎች ምን ይመስላሉ የሚለውን ነገር ደግሞ በፎቶም ስላለን ማጣራት ያለብንም መሰብሰብ ያለብን ማስረጃዎችን ሰበስባለን። እዚህ አካባቢ ላይም ቤት እንደተከራዩ ተገልጿል። ስለሆነ አከራዮች እንግዲህ እነዚህ ልጆች በቀጠሯቸው ሰው ወይም ደግሞ በአከራዩቸው ሰዓት እንዴት ወይም ደግሞ የሰበሰቧቸው የወሰዷቸው ማስረጃዎች አንድ ነገር ሊኖር ስለሚችል በዛ ሁኔታ እንግዲህ ማስረጃዎችን አሰባስበን ለእናንተ በቀጣይ የምናቀርብላችሁናል። የዘበኛው ብዙ ነገሮችም ስላሉ በቀጣይ እንግዲህ እስከምንገናኝ ድረስ ቸር ቆዩልን። ተነስ